ስለዚህ ምን እናድርግ ካላችሁኝ ከዘመኑ ችግር መውጣት የምንችለው እውነተኞች ስንሆን ብቻ ነው። እውነተኞች፣ የእውነት ትዳር፣ የእውነት ወጣትነት፣ የእውነት ክርስትና፣ የእውነት ጸሎት፣ የእውነት ህይወት እንኖር። የእውነት ንግድ፣ የእውነት ሰራተኛነት የትኛውም ቦታ መስሪያ ቤትም ሆኖ ንግድም ቦታ ሆኖ የትም ቦታ እውነት ይዘን ከተገኘን ወጽድቅኒ ታግዕዘክሙ እውነት ነፃ ታወጣችኋለች ብሏል ባለቤቱ። እስቲ እውነት ነፃ ታወጣችኋለች በሉ። ምን ታወጣችኋለች? እውነት። አሁን ስለዚህ መጨነቅ ያለብን ስለ አንድ ነገር ልንገራችሁ። ሰዎች ስለሚመክሩት ምክር፣ ስለሚያዘጋጁት ገጀራ፣ ስለሚያቀጣጥሉት እሳት፣ ስለሚዶልቱት ምክር ሳይሆን የምንጨነቀው እኛ እውነተኞች ስላለ መሆናችን ነው። እሳትን እሳት ሊበላው አይችልም። ሕያው እሳት እግዚአብሔር ያደረበትን ክርስቲያን ምድራዊ እሳት ሊያስፈራው አይችልም። ሕያው ብርሃን ክርስቶስ ያደረበትን ምድራዊ ነገር አያስፈራውም። እውነተኛው አንበሳ በሞት ላይ የሰለጠነበት እውነተኛው አንበሳ ክርስቶስን ያመነ እሱን በሱ የታመነ በሱ የተወከለ እሱን የተመገበ ክርስቲያን ከምድራውያን አናብስት የተነሳ ሊደነግጥ አይችልም። ሰይፍ በሊህ የሚባል ክርስቶስ ሰይፍ በሊህ ከአንደበቱ የተሳለ ሰይፍ ይወጣል የተባለው ከፍርዱ እውነተኛነት የተነሳ ሰይፍ በሊህ የእግዚአብሔር ቃል የሚቆርጥ ነው፣ ስጋን ከጅማት የሚለይ ነው ተብሎ የሚነገርለት አካላዊ ቃል ክርስቶስን ጋሻ ያደረገ ሰው ከሚመጣ ገጀራ የተነሳ ሊደነግጥ አይችልም። ግን ስራ የማይሰራና ተጎልቶ የሚሞት ግን መዳኛ የለው። ይህን የምናደርገው ከምን የተነሳ ነው? እውነተኞች እንሁን። እውነተኛ ኑሮ ለመኖር ያውቃል። የውሸት ቆራቢ ሊኖር ይችላል፣ የውሸት መነኩሴ ሊኖር ይችላል፣ የውሸት ቄስ፣ የውሸት ዲያቆን፣ የውሸት መምህር ሊሆን ይችላል። ሞት ግን የእውነት ነው። የውሸት መሞት አይቻልም። የእውነት ብንኖርም የምንሞት የውሸት ብንኖርም የእውነት እንሞታለን፣ በእውነት ይፈረድብናል። ይህንን አውቀን እውነት ነፃ እንዲያወጣን ከነዚህ ሁሉ ኃይል ወጥተን በኃይል መንፈሳዊት ልንመራ ይገባናል። ኃይሉን ያስታጥቀን እግዚአብሔር። ከዚህ ሁሉ በላይ እንግዲህ በኃይል መንፈሳዊ ታምራት የሚያደርጉ፣ ሙት የሚያነሱ፣ ተራራ የሚያፈልሱ፣ እሳት የሚያጠፉ፣ አውሬ የሚያስደነግጡ አሉ። ከነዚህ ሁሉ በላይ ምን ይበልጣል ሲባል ትዕግስት ይበልጣል። እስኪ ትዕግስት ይበልጣል ነው። ምን ይበልጣል? ይችን አይተን ትምህርታችንን እንጠቅለው። ምን ይበልጣል? አሁን ከመጠጥ ኃይል፣ ከውበት ኃይል፣ ከባለስልጣናት ኃይል፣ ከዚህ ሁሉ ይልቅ ከመንፈሳዊ ኃይል ታምራት ከማድረግም በላይ ምን ይበልጣል? አቤት! እስኪ አሁን በዚህ ዘመን ብዙ ታምር የሚያደርጉ ሰዎች አሉ፣ የምታውቋቸው፣ የሚያስለፈልፉ የሰይጣንን ንግግር በካስቴት አሽገው የሚሸጡ ሁሉ አሉ። እዚህም እንዳሉ አላውቅም። እንደዛ የሚያደርጉ አሉ። ግን ምን ይጎላቸዋል? እስኪ ተናገሩ። አቤት! በትክክል በክርስትና ታምሩን የሚያደርጉት በክርስትና ለመሆኑን የምናውቀው ክብራቸው ሲነካ ያዙ ይልቀቁኝ ይላሉ። ስለዚህ ከኃይል መንፈሳዊ ይልቅ ኃይልም እንኳን ከማድረግ ሙትም እንኳን ከማንሳት በላይ ትዕግስት ይበልጣል። ትዕግስትን የሚያመጣው ምንድነው? ፍቅር ነው። አላችሁ የላችሁም? ከጸጋው ሁሉ በላይ የመጨረሻው ጸጋ ምን ይመስላችኋል? ፍቅር ነው። የጸጋው ሁሉ መጨረሻ ማለት ነው። ቅንው ለእንተ ተአቢ ጸጋ፣ ለምትበልጠው ጸጋ ብሎ የተናገረው ጸጋ ፍቅር ነው ይላል ቅዱስ ዮሐንስ አፈወርቅ። ፍቅር ከሰማዕትነት ይበልጣል። ወመኒ ወሃብኩ ኩሎ ስጋዬ ለውእየተ ስጋ፣ ስጋዬን ለእሳት መቃጠል እንኳን አሳልፌ ብሰጥ ፍቅር ከሌለ ግን ከንቱ ነኝ ያለ ቅዱስ ጳውሎስ ይላል ቅዱስ ዮሐንስ አፈወርቅ። እንደዚያ ያለው ስጋዬን ለእሳት መቃጠል አሳልፌ ብሰጥ ማለቱ ሰማዕትነት እንኳን ብቀበል ፍቅር ከሌለ ከንቱ ነኝ። ፍቅርና ትዕግስት ተራራ ከሚያፈልስ እምነት ይበልጣል። ወመኒ ብየ ሃይማኖት እስከ አፈልስ አድባር፣ ተራራ እስከማፈልስ እምነት ቢኖረኝ ብሏል። ተራራ ከሚያፈልስ እምነት ፍቅር ይበልጣል። ታምራት ከማድረግ ፍቅር ይበልጣል። ለምን? አንደኛ ቆሮንቶስ ምዕራፍ 12 ላይ ታምራትን ዘርዝሮ ታምር የማድረግ ጸጋ አለ ያለው አለ፣ ሙት የማንሳት ያለው አለ፣ የመተርጎም መብት ያለው አለ አለና ለምትበልጠው ጸጋ ቅኑ ብሎ ፍቅር ናት። የዚህ ሁሉ መጨረሻ የእግዚአብሔር ቤተሰቦች ሙት ከማንሳት ፍቅር ይበልጣል። ፍቅር ያለው ሰው ይታገሳል፣ ፍቅር ደግሞ ያስታግሳል።
ትዕግስቱን ያድለን እግዚአብሔር። አሁን ዓለም ያጣው ምንድነው ስትሉ ትዕግስት ነው። ካያል ሰው ታጋሽ ሰው ይሻላል። አላችሁ የላችሁም? አላችሁ የላችሁም? እግዚአብሔር ከሁላችን ጋር ይሁን። አሜን። ሁለት ትዕግስቶችን ተናግሬ ትምህርት ልጠቅልል። ትዕግስተ እግዚአብሔርንና ትዕግስተ ምዕመናንን እናያለን። የእግዚአብሔርን ትዕግስትና የእኛን ትዕግስት አጥር አድርገን እናይና ትምህርታችን ጠቅልለው። የማን ትዕግስትን አልኳችሁ? የእግዚአብሔር ትዕግስት መቼ የተጀመረ ነው አይባልም። እግዚአብሔር እኛን የታገሰን መቼ ይመስላችኋል? አቤት ሳይፈጥረን ነው። እግዚአብሔር ዓለምን የታገሰው ሳይፈጥረው ነው። ለምን? ሰው በጠላትነት የምትወልደው ልጅ አንተን ይገልሃል፣ አርዶ ይገልሃል፣ ወይም ሰቅሎ ይገልሃል ቢባል እንዳይወልድ ይጠነቀቃል። ከወለደም ወስዶ ባህር ይጥለዋል። እግዚአብሔር ግን በኋላ ተነስተን እንደምንሰቅለው እያወቅን እኛን መፍጠሩ ሳይፈጥረን መታገሱ ነው። ሳይፈጥረን መውደዱ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የእግዚአብሔር ትዕግስቱ ሳይፈጥረን ታገሰ። እኛ እኮ የሰውን ሁሉ ተንኮል ጨርሰን ብናውቀው አንታገስም ነበር። ሌላውን ብንቶ እናንተ የኔን ኃጢአት ጨርሳችሁ ብታውቁት ታግሳችሁ ስብከቱን ትሰማላችሁ? አትሰሙ። ሁላችሁም ጥላችሁ ትሄዱ ነበር። ጥላችሁ መሄድ ብቻ ሳይሆን አንዳንድ ድንጋይ አምጣታችሁም እንዲያ ልትሉ ትችላላችሁ። ስለዚህ ተመልከቱ፣ እኛ ብናውቅ በአንድ ቀን ዓለምን እንገለብጣለን ነበር። ያወቅናት እንኳን ትንሿ እንኳንስ ያወቅናት ያላወቅናት መከራ እያበላችን እኮ ነው። ያላወቅናት ማለት ነው። እግዚአብሔር ይሄን ሁሉ እያወቀ ታግሶ ፈጠረን። ታግሶ መልኩን ሰጠ። እሱ ብቻ አይደለም፣ የፈራሽ በስባሽ ለከንቱ ስራ የተገዙት የዘማውያን የአመንዝራዎች የነዚህ ሁሉ ፈጣሪ ሲባል እንኳን አያፍርም። ሰው በድሃ ዘመዶቹ ያፍራል፣ በአስቸጋሪ ዘመዶቹ ያፍራል፣ በታሰሩ ዘመዶቹ ያፍራል፣ በዘማውያን ዘመዶቹ ያፍራል። እግዚአብሔር ግን በየትኛው ፍጥረቱ አያፍርም። ለምን? ተመልከቱ፣ በስራው ጸጸት የለበትምና የፈጠረውም የእጁ ስራ ሁሉ መልካም ነውና። እግዚአብሔር የሰይጣን ፈጣሪ እንኳን ሲባል ያፍራል እንዴ? ምክንያቱም ሰይጣን ክፋቱን ከራሱ አመጣ እንጂ እግዚአብሔር ክፋቱን ጨምሮ ስላልፈጠረው። እንግዲህ ሰይጣንን ታገሰ። ብዙ ሰዎችን ታግሷል። እንዲያውም እግዚአብሔር ቅዱሳን ሊቃውንት እንደሚያስተምሩን እግዚአብሔር ዓለምን ሲፈጥር ያልበጀበትን እድሜ ለትዕግስት ሰጥቷል ብለው ይተረጉማሉ። ለምን ሰጥቷል? ዓለምን ሲፈጥር ስንት ዓመት ነው የፈጠረው? ረሳችሁ? ስንት ቀን? 6 ቀን በሉ እንጂ። በኖህ ዘመን የነበሩ ሰዎች ግን እንዳይጠፉ የንስሐ ዘመን የሰጣቸው ስንት ዓመት ነው? አቤት! ዓለምን ለመፍጠር 6 ቀን ሲፈጅበት ዓለምን ለማጥፋት ግን 120 ዓመት ቀጠረ ማለት ነው። ይህ እግዚአብሔር ትዕግስት ይባላል። የእግዚአብሔር ትዕግስት ነው። እነዚህ ሰዎች እኛንም የሚያኖረን የእግዚአብሔር ትዕግስት ነው። የማያምኑትንም የሚያኖራቸው የእግዚአብሔር ትዕግስት ነው። ሰይጣንንም የሚያኖረው የእግዚአብሔር ትዕግስት ነው። አንዳንድ ጊዜ እኛ ግራ እንጋባለን። ቆይ ጌታ ግን እንዲህ የሚያደርጉትን ሰዎች ገድሏቸው የማያደርግ ቤተ ክርስቲያኑን የሚያቃጥሉ በስሙ የተጠሩ ክርስቲያኖችን እንደ ጥራጊ በየጓዳው እያረዱ ሲጥሏቸው የማይፈርድ ለምንድን ነው እንላለን። እኛ ሰርቀን የማይፈርድ ለምንድን ነው? እኛ ሰርቀን ዝሙት ሰርተን አጭበርብረን ዘረኞች ሆነን ነጋዴው በስፍር ሰርቆ ባለትዳሩ በትዳሩ አመንዝሮ መነኩሴ በምንኩስናው ሳይገኝ ካህናቱ ለክህነቱ የሚገባውን ሳይዙ ሙሉ ነገር ሳይኖራቸው ክርስቲያን ሁነን የአውሬ ስራ እየሰራ የእንስሳ ስራ እየሰራ የሰይጣን ስራ እየሰራ። እስኪ አንድ ጥያቄ ልጠይቃችሁ። ሰይጣንን እንደማይጣለው ታውቃላችሁ? አታውቁም? ሰይጣንን አይጣለውም። ሰውና ሰው ግን ይጣላል። ክርስቲያን ለዚያውም ከዚያ ብሰን እግዚአብሔር ላይ በእኛ ለምን አይፈርድም? እስኪ ለምን አይፈርድም በሉ። ለምን አይፈርድም? መልሱ እንጂ ትዕግስተኛ። እነዚህን ሰዎች ሁሉ ለምን አያጠፋቸውም? ትዕግስቱ ነው። ትዕግስቱ ለእኛም እንደሚጠቅመን
ለእነሱም እንዲጠቅማቸው ነው እግዚአብሔር የሚያደርገው ማለት ነው። እግዚአብሔር እንደሚያደርገው እሱ ብቻ አይደለም። ትዕግስቱ ለሚጠቅሙት ይጠቅማቸዋል፣ ለማይጠቀሙት ደግሞ ጥፋት ይሆንባቸዋል። የእግዚአብሔር ትዕግስት እሳት በመጠን ሲሞቁት የበሉትን ያስማማል ይላሉ አባቶቻችን። በእጅ ከጨበጡት ግን ያቃጥላል። የእግዚአብሔር ትዕግስቱና ቸርነቱ ለሚጠቀምበት ያድነዋል፣ ለሚያፌዝበት መፈራረጃ ይሆነዋል። ትፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምሕረቱ ወበእሆ ብሂሎቱ ይላል ቅዱስ ጳውሎስ ሮሜ 2 ላይ። እግዚአብሔር እሺ በጎ በማለቱ ብርሃናትን በማመላለሱ ማያትን በማፍሰሱ አስተኝቶ በማስነሳቱ አንተን በመመገቡ በዝናብ አብቅሎ በፀሐይ አብስሎ በመመገቡ እግዚአብሔርን ሰነፍ ልታደርገው ትፈልጋለህን? የእግዚአብሔር ቸርነት አንተን ወደ ንስሐ እንደሚመራ አታውቅምን? ወባሕቱ በአምጣነ ይትኔስህ፣ ነገር ግን ንስሐ እንዳለመግባት መጠን ትዘግብ መቅሰፍተ ለርእስከ፣ ለራስህ ፍዳን ታከማቻለህ። የእግዚአብሔር ትዕግስት እየበዛ ያንተ አለመመለስ በበዛ መጠን ፍዳህም በዚያው መጠን እየበዛ ይሄዳል። የእግዚአብሔር ትዕግስት ለእኛ ይጠቅመናል፣ ለሚጠፉት ያጠፋቸዋል። በእግዚአብሔር ትዕግስት የሚጠቀሙ ንዑዳን ክቡራን ናቸው። በእግዚአብሔር ትዕግስት ችላ የሚሉና የሚያፈዙ ደግሞ ይጠፉበታል። አብዝቶ ከፍታ አብዝቶ ውድቀትን ያመጣል። እግዚአብሔር ጠላቶቹ እሱን የሚጠሉት እሱ ግን የማይጠላቸው ከፍ ሲሉ ዝም ይላቸዋል እንዲጠቀሙበት። ከፍታቸው መጠን ሲያልፍ ግን ውድቀታቸው ይጨምራል። አንድ ሰው ከ5 ሜትር ከፍታ ከሚወድቅ ከ100 ሜትር ከፍታ ከሚወድቅ የቱ ያማዋል? ኧረ ንገሩኝ። አንደኛውን ከፍ ሲል ያማዋል አይደለም? ስለዚህ ሰዎች የግፍ መጠን በጨመሩ ቁጥር ውድቀታቸው እንደሚጨምር ለእነሱ ሊረዳቸው ይገባል። እኛም እንደዚህ ሆነ። የተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር ሲራክም ይላል። እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ብሎ ይነገራል። የእግዚአብሔር ትዕግስት የሚጠቅመን እስከ መቼ ነው? እግዚአብሔር ቸር ነው። ሰይጣን ዓለምን እየጎዳ ያለ በሁለት መንገድ ነው። አንደኛው እግዚአብሔር ቸር ነው በማለት ነው። ሁለተኛው እግዚአብሔር ጨካኝ ነው በማለት ነው። የሰማችን ኃጢአት ሲሰራ ምን ይለዋል? ቸር ነው እግዚአብሔር ይለዋል። ኧረ ተው ጸልይ፣ እግዚአብሔር ቸር ነው። ኧረ ተው ስም፣ እግዚአብሔር ቸር ነው። ኧረ ተው ስገድ፣ እግዚአብሔር ቸር ነው። ንስሐ ግባ፣ እግዚአብሔር ቸር ነው። አስቀድስ፣ እግዚአብሔር ቸር ነው። ከተጣላው ጋር ታረቅ፣ እግዚአብሔር ቸር ነው። ተው ኃጢአት አትስራ፣ እግዚአብሔር ቸር ነው። አታመንዝር፣ እግዚአብሔር ቸር ነው። ኃጢአቷን በደንብ ሰርቶ ተለማምዷል። በኃጢአት ቀለበት ውስጥ ከታሰረ በኋላ ደግሞ ሊመለስ ሲል ደግሞ ሰይጣን በጆሮ ይመጣል፣ እግዚአብሔር ጨካኝ ነው ይለዋል። እንዲሁ ነህ ደግሞ ሊምርህ ነው ይለዋል። ደግሞ ማለት ነው ኃጢአት እንዲሰራ እግዚአብሔር ቸር ነው ይለዋል። እንዳይመለስ እግዚአብሔር ጨካኝ ነው ይለዋል። ስለዚህ ኃጢአት ልንሰራ ስንል እግዚአብሔር ቸር ነው የሚለው ትዝ ሲለን በዚያውን ፈራጅ ነው የሚለውን እንንገረው ለህሊናችን። ከቃሉ ጋር ናችሁ? ምክንያቱም ቅዱስ ጴጥሮስ ምን ብሏል? ለመላእክት እንኳን አላዘነላቸውም ብሎ። ለማን እንኳን ያልኳችሁ? ለመላእክት እንኳን። እግዚአብሔር ምሕረቱ ፍርዱን አይቃወምም፣ ፍርዱ ምሕረቱን አይቃወምም። ሲምር ፍርዱ አይጎልም፣ ሲፈርድ ምሕረቱ አይጎልም። ይህን ማሰብ ይጠበቅብናል። በአንጻረ ምሕረቱ ፍትሁ እንዳለ፣ በአንጻረ ፍትሁ ምሕረቱ እንዳለ ማስታወስ ይገባናል። ፍርዱም ምሕረቱም ግን ይጠቅመናል። ለሚጠቀምበት ሰው የእግዚአብሔር ፍርዱ ራሱ ጠቃሚ ነው። ለምንድን ነው ፍርዱ የሚጠቅመን? እግዚአብሔር መሐሪነቱን የምናውቀው በምንድን ነው? ሲኦል እወረውራችኋለሁ በማለቱ ቸርነቱን እናውቀዋለን። ጥያቄ፣ የሆነ ሰው ዛሬ ማታ ገሎን እንደሚያድር ቢወስን ማታ ከምሽቱ 1 ሰዓት አንገትህን ስለምቆርጠው ተዘጋጅ ተጠብቀ ብሎ ይናገራል? አይናገርም? አይናገርም። በነገረንማ ሩጠን እንጠፋለን። እግዚአብሔር ግን ምን አለ? ሲኦል ትገባላችሁ አለ። ይሄ ማለት ምን ማለት? አሁን አንድ ሰው ማታ አቃጥላችኋለሁ ቤቱን፣ የእናንተ ቤት ማታ አቃጥለዋለሁ ካለን በቃ ቤቱ አትደሩ ማለቱ ነው። ወተን መሄድ ነው አይደል እንዴ? እግዚአብሔር ሲኦል አስገባችኋለሁ ማለቱ ምን ማለት ነው? እንዳትገቡ ሁናችሁ ቆዩኝ፣ እንድትገቡ አልፈልግም ነው። ገሃነም እወረውራችኋለሁ ብሎ መናገሩ በራሱ ቸርነቱ ነው፣ የድነት ጥሪው ነው። ማስፈራሪያ ማስጨነቂያ አልነበረም። ሰው ግን በዚህም አልተጠቀምም፣ በምሕረቱም አልተጠቀመም፣ በትዕግስቱም አልተጠቀመም፣ በፍርዱም አልተጠቀመም። በኋላ ምሕረት ይከለከላል። ምሕረቱን የምሕረት በርን ይዘጋል።
እየሰማችሁ ነው? አንኳኩ ይከፈትላችኋል ተብለናል። ምኑን ነው የምናንኳኳው? እንደምናንኳኳው አንኳኩ ይከፈትላችኋል። ልባችሁን አታደንድኑት። እግዚአብሔር ቸር ነው እያላችሁ አትዘግዩ። ዛሬውኑ ተናዛችሁ ወደ ቅዱስ ሥጋው ወደ ክቡር ደሙ ተመለሱ ነው። ልባችሁን ስትከፍቱት እግዚአብሔር የሰማይ ደጁን ይከፍትላችኋል። ለተዘጋ ልብ የተከፈተ አይምሮ አይሰጠውም። ላልተከፈተ አይምሮም የተከፈተ ሰማይ አይቆየው። ዛሬ ቅዱስ እስጢፋኖስ ነው አይደል? ሰማይ ተከፍቶ ያየው በተከፈተ ልብ ነው። ልቡን ለዘጋ ሰው ሰማይ አይከፈትለትም። ቅዱስ ጳውሎስ ልቡ ንጹሕ ነበር፣ በእግዚአብሔር ቸርነት ይጠቀምበት ነበረ። ስለዚህም እግዚአብሔር በሰማያት በመብረቅ አምሳል ተገልጦ አነጋገረው። እንጂማ እኮ ፈሪሳውያንም ቅዱስ ጳውሎስም ኃጢአት ሰርተዋል። ፈሪሳውያንም አሳደዋል፣ ቅዱስ ጳውሎስም አሳደዋል። ልዩነቱ ምንድን ነው? ቅዱስ ጳውሎስ በቅንነት ነው የሚመጣው። እነዚያ በተንኮል በታቀደ ኃጢአት ነው የሚሰሩት። ኃጢአትን አቅዶ መስራት ለድነት ምክንያት እንዳናገኝ ያደርገናል። አንድ ሰው ንስሐ ገባበታለሁ ብሎ ኃጢአትን አቅዶ መስራት ስጋው አንሸራቶት ዘመን ከርቶት የወደቀ ሰው የመመለሻ ዕድልን እግዚአብሔር ይሰጠዋል። አቅዶ ኃጢአት የሚሰራ ሰው ግን መመለስ አይችልም። እግዚአብሔርም ለመመለስ ዕድል አያመቻችለትም። አበምኔት ነው። አንድ መነኩሴ የሰንበት ዕለት መንገድ ቢሄድ ዋ ይላል። እሳቸው ግን ይሄዳሉ። አበምኔት ናቸው። አንድ ቀን መሸባቸውና ዛፍ ላይ አደሩ። ከዚያ አንድ ሌባ መጣና ከዛፉ ስር በሬ አርዶ በላ። ከዚያ በሬ አርዶ በላና ተመስገን ጌታዬ ሰርቄ አምልጬ እንድበላ ያደረግከኝ ብሎ ቀና አብልቆ አምላኩን ያመሰግናል። ሌባን እግዚአብሔር እንደሚጠብቀው ታውቃላችሁ? አይጠብቀውም? ይጠብቀዋል። ባለቤቶቹ ነቅተው ይዘው ዕለቱን እንዳይገሉት የሚጠብቀው እድሜ ለንስሐ እየጨመረለት ነው። ለሱ ግን የሚመስለው ጀግና መሆኑ ነው የሚመስለው። እግዚአብሔር ግን ለንስሐ እድሜ እየጨመረለት ነው። እሱ ግን የእግዚአብሔር ቸርነት ዛሬ እንዳመልጥ ያደረግከኝ ብሎ ወደ ንስሐ ሊመራው ሲገባ ኃጢአት እንዲጨምር ያደርገዋል። እንደው እዚያ በኋላ ቀና ብሎ ተመስገን ሲል ዛፉ ላይ አንድ መነኩሴ ያየ። አባ ማን አንተ? እኔማ መነኩሴ። ምን ሆነው ነው እዚህ የሆኑት? አይ ከምድር ላይ ስጸልይ ኖሬ ደግሞ አሁን አምላኬን ዛፍ ላይ ጸልዬ ላመስግነው ብዬ ግን ፈርተው ጅብ እንዳይበላቸው ነው። ለሱ ግን እንደዚህ አሉት። ከዚያ እንደዚያ ካሉት በኋላ አይ ሰዎች ከምድር ጸልየው አልበቃቸው ብሎ ዛፍ ላይ አምላካቸውን ያመሰግናሉ። የኔ መግቢያ የት ይሆን ብሎ አለቀሰ። ምን ይሻለኛል ሲላቸው ንስሐ ግባ አሉት። አልቅሶ አላበጀውም ብሎ ምርር ብሎ አለቀሰ። ወዲያው ጅብ መጣና ቁርጥምጥም አድርጎ በላው። መላእክት አጋንንት የኛ ናት አሉ። መላእክትም የኛ ናት እች ነፍስ አሉ። ከዚች ነፍስ ደግሞ ምን አላችሁ አሉ አጋንንት ይላል። ሰርቆ በልቶ ለሞተ ሰው ከዚህ ሰው ምን አላችሁ ቢሏቸው ቅዱሳን መላእክት በአጋንንትና በመላእክት መመላለስ ኑሮ አይደለም። ይሄ ምልልስና ሙግት የለም። ግን ቢሟገቱ ኑሮ ወይም ቢባባሉ መልሱ ይሄ ነው። ስለዚህ ሲሉ ምን ተባሉ? መላእክት ምን ብለው መለሱ? ጽድቅን እንዳቀደ ጽድቅን እንደተመኘ እኔም ቅን እንደጀመረ እንደፈለግኩ ኃጢአቴን ጨርሼ መለሱ። በኋላ የዚያን ሰው መላእክት ሲያሳርጉ እኒያ መነኩሴ ወዲያው አንቀላፋቸው ወደቁና ጅብ በላቸው። ያ ሰውዬ ገነት ሊገባ የዚያ ሰው መንግሥተ ሰማያት ለካ እንዲህ የወንበዴው መጫወቻ ሆናል። ቷቸው ሲጨርሱ መላእክትም የኛ ናት አጋንንትም የኛ ናት እቺ ነፍስ ተባባል። አጋንንት መላእክት ደግሞ ከዚህ ሰው ነፍስ ምን አላችሁ ቢሏቸው ኃጢአትን እንዳቀደ ኃጢአትን እንደተመኘ ኃጢአትን እንደጀመረ ሞቷል። ስለዚህ ሰውየው ሲኦል ገባ ነው። ከቃሉ ጋር ናችሁ? እግዚአብሔር ከዚህ ይሰውረን። አቅዶ ኃጢአት መስራት ጉዳቱ ይሄ ነው። የዛሬ ዓመት እመለሳለሁ የዛሬ ወር እመለሳለሁ ብሎ ኃጢአትን እናዘዘዋለሁ ብሎ መስራት የእቅድ ኃጢአት የእግዚአብሔር ቸርነት እንዳይጠቅመን ያደርጋል። ትዕግስቱ የሚጠቅመን ስንጠቀምበት ነው።
ፀሐይ ወጣች፣ እኔ ወጥቼ ባልሞቃት ከቤቴ ውስጥ ቁጭ ብዬ ብውል የፀሐይዋ ችግር ነው የኔ ችግር ነው አይደል? እውነታችሁን ነው። የእግዚአብሔርን ምሕረት ካልሞቅ ነው ካልተመላለስንበት የእግዚአብሔር ችግር ነው የምን ችግር ነው? ዝንቱ ዘመን ድልው ውእቱ ለዘይፈቅድ ንስሐ ይላል ሃይማኖተ አበው ላይ ቅዱስ ዮሐንስ ዘእስክንድርያ ሲናገር፣ ይህ ዘመን መዳን ለሚፈልጉ ሁሉ የተዘጋጀ ዘመን ነው። እስኪ የተዘጋጀ ዘመን በሉ። የምን ዘመን አላችሁ? የተዘጋጀ ዘመን። የተዘጋጀ ዘመን ምን የተዘጋጀበት ዘመን ነው? ልጅነት የተሰጠበት ዘመን፣ ባርነት የተሰበረበት ዘመን፣ የሞት ስልጣን የተሻረበት ዘመን፣ የሞት መውጊያ የተሰበረበት ዘመን፣ ከመላእክት ጋር የታረቅንበት ዘመን፣ ከእግዚአብሔር ጋር የተዋሃድንበት ዘመን፣ የእግዚአብሔር ሥጋና ደም ተፈትቶ የሚሰጥበት ዘመን የድህነት ዘመን ነው። የተረገመ ዘመን ላይ አይደለም ያለነው። ክርስቶስ ከተወለደ ወዲህ ጨለማ ዘመን ላይ አይደለም ያለነው። ቡሩክ ዓመት ነው ያለነው። የተባረከ ዓመት፣ መባረኪያ፣ መቀደሻ፣ መክበሪያ፣ መልበሻ፣ መኖሪያ፣ ሕይወት ማግኛ ነው። የብርሃን ዘመን፣ የሕይወት ዘመን፣ የድነት ዘመን፣ የክብር ዘመን፣ የኃይል ዘመን፣ የነፃነት ዘመን ነው። የተባረከው ዘመን የተረገመ ዘመን እንዲሆንብን የምናደርገው እኛው ነው እንጂ ይህ ዘመን የተረገመ ዘመን አይደለም። በዚህ እርግጠኛ ሁኑ። አንዳንድ ክፉ ሰው በሱ ውር ስላለ የተረገመ ዘመን ነው አይምሰላችሁ። ቡሩክ መድኃኔዓለም የተሰቀለበት ጊዜ፣ ለእኛ ሥጋውን ቆርሶ ደሙን አፍሶ የሰጠበት ጊዜ የተባረከ ዓመት ነው። አብዲ ነውን በጊዜ ማይረር በዚህ ዘመን ነው የምንቀልድበት። ሰዎች በዳኑበት እና አቡነ ተክለ ሃይማኖት ከሱራፌል ጋር ባጠኑበት እና አቡነ ሳሙኤል ዘዋልድባ እነ ቅዱስ ጊዮርጊስ እሳት ባጠፉበት ዘመን በዚህ ዘመን እንቀልድበታለን። እነ ቅዱስ ጳውሎስ እስከ 3ኛው ሰማይ የተነጠቁበት ዘመን፣ ሰማይ ምድር የሆነበት፣ ምድር ሰማይ የሆነበት ዘመን የተባረከ ዘመን። በዚህ ዘመን መመላለስ ይጠበቅብናል። የእግዚአብሔር ቤተሰቦች ምን ያህል ፍዳ እንደሚጠብቀን ታውቃላችሁ? ነቢያት ተስፋ በሌለበት ዘመን መከራ ከተቀበሉ በተስፋ ዘመን ተቀምጠን ተስፋ እንደሌላቸው የምንኖር ከሆነ ምን አይነት ፍዳ ይኖርብን ይሆን? ሰብአ ሰገል 2 ዓመት ተጉዘው ክርስቶስን ለማየት 2 ዓመት ከተጓዙ 2 ደቂቃ ታግሰን ቤተክርስቲያን መምጣት የማንችል ምን ያህል መከራ ይጠብቀን ይሆን? እስኪ ቤተክርስቲያን ለመምጣት ስንት ዓመት ነው የሚፈጀው? አረ መልሱ። ቤተክርስቲያን ሂዶ ለመሳለም ኪዳን ለማስደረስ ስንት ዓመት ይፈጃል? 1 ዓመት በደቂቃ ነው። የሰብአ ሰገልን ያህል መከራ ተቀበል ብትባል ታማኝነት ወዴት ላይ ነው? ምን ተተሰጠው ኦብሲ ዘትዲያርም ቤተክርስቲያን ቅዱስ ከቤተ ክርስቲያን የምታፈገፍግ ችላ የምትል መከራው ከበደኝ የምትል አንተ ሰው ለእግዚአብሔር ምን ተመልስለት ይሆን ይላል። ይሄን ያህል ታግሶ እኔ ተሰቅዬላችኋለሁ ሙቸላችኋለሁ እንግዲህ ኃጢአት ከሰራችሁ የራሳችሁ ጉዳይ ሳይል አርሃወ ለነሆራተ ንስሐ ይላል ቅዱስ ጎርጎርዮስ። ይልቁንም ደግሞ ድካማችን ተረድቶ ሙቻለሁ ተሰቅያለሁ እንግዲህ የበደለ ሲኦል ይግባ ሳይል ደግሞ ሰው ደካማ ነው ብሎ የንስሐ በር ከፈተልን ይላል። ብንቆሽሽ የምንታጠብበትን ብንወድቅ የምንነሳበትን ምርኩዝ ሰጠን። የምንመከትበትን ትምህርተ መስቀል አሚንን ሰጠን። ሃይማኖትን አስታጠቀን። ወንጌልን አጫማን። በሥጋው በደሙ ኃይል አጸናን። የሰማይ የምሕረት ደጁን ከፈተልን። በዚህ ምሕረት ያልተጠቀመ ሰው መዳኛ የለው። እስከ መቼ ነው ለነገ እያለ የምንኖረው? እኔ እንደው በእውነት ስለ ሕያው እግዚአብሔር ብለን እግዚአብሔር ይርዳንና እንመለስ። ሥጋውን ደግሞ የማይቀበል እጁን ያወጣል። አውጡ እንጂ በደም ከፍ አትታዩም። በቃ እሺ እግዚአብሔር ያችኋል። ስለዚህ የእግዚአብሔር ቤተሰቦች በጥጋብ ዘመን ከመራብ ይሰውረን። አሜን። በሰርግ ዘመን ከማልቀስ ይሰውረን። አሜን። ሰርጉ ተፈጽሟል። ቤተክርስቲያንና ክርስቶስ ተሞሽረዋል። ከዚያም ተመልከቱ ሥጋውን ደሙን ሰጥቷት በሙሽራዋ ሥጋ ልጆቿን የምታሳድግ ሙሽራ ቤተክርስቲያን ተሰጥታናለች። በዚህ ዘመን አንራብ፣ በልብስ ዘመን አንራቆት፣ በኃይል ዘመን አንድከም፣ በማህሌት ዘመን አንስፈን፣ በአንድነት ዘመን አንለያይ፣ በትጋት ዘመን አንስነፍ፣ በርስት ዘመን አንሰደድ። ሊቁ ምን አለ? ቅዱስ ዮሐንስ አፈወርቅ
አባቶቻችን አለ አባቶቻችን ከዓለም ወደ እግዚአብሔር እየተሰደዱ ኖሩ። እኛ ደግሞ ከእግዚአብሔር ወደ ዓለም እየተሰደድን አለና ከእግዚአብሔር ወደ ዓለም እየተሰደድን የምንኖረው እስከ መቼ ነው? ከረሃብ እስከ መቼ ነው? እስከ መቼ ነው የራሳችን ጠላት ሆነን የምንኖረው? የራሳችን ጠላት ሰው መጥፊያውን ይሰራል። ዲያብሎስ መቃጠያውን እንደሚሰራ መጥፊያችን ለምን እንሰራለን? መጥፊያችን ከመስራት ይሰውረን አምላካችን። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ እግዚአብሔር ትዕግስት ይመልሰናል፣ ካልተመለስን ደግሞ ያጠፋናል። መጥፊያችን ሳይሆን መዳኛችን ያደርግልን። የእግዚአብሔር ምሕረት የሚጠቅመን መቼ ነው? ዛሬ በሉ እንጂ። የእግዚአብሔር ትዕግስት መቼ ይጠቅመናል? ዛሬ እንድንድን እግዚአብሔር የቅዱሳን አምላክ ይርዳን። በመጨረሻ የእኛን ትዕግስት ተናግሬ እዚች ላይ አቆማን ነው። እስኪ የእኛ ትዕግስት በሉ። የማን ትዕግስት? እግዚአብሔር የሚታገስ ማንን ነው? እኛን። ሌላስ? የማያምኑትን አይታገስም? የሰቀሉትን አይታገስም? አቤት ማር ይስሐቅ ምን ይላል? ሰው ሆይ ይላል በዕለተ ዓርብ የተሰቀልከው አንተ ብትሆን ኑሮ የክርስቶስ ኃይል ለአንተ ቢኖርህ ኑሮ ሰቃዮችን ምን ታደርጋቸው ነበር? መፋታት ለምንድን ነው የምትፋታ? ምራቅ የሚተፉብን ምን ታደርጋቸው ነበር? የሚቸነክሩ ምን ታደርጋቸው ነበረ? ክርስቶስ ታሞት የሚገተው ምን ታደርጋቸው ነበር? ስልጣን ቢኖርህና ዓርብ ተከሰከም የለም። በዘመን ሰቃዮቻችን እንኳን ሳይገው ይቅርና ለመነኮሳት የሥጋቸውን መከራ ተሸክመው መኖራቸው ክርስቶስን በዕለተ ዓርብ ተገኝተው ከመስቀሉ ሸክም እንደተሳተፉት እንደሚቆጠርላቸው ሁሉ ዓለማውያን በዓለም የሚኖሩት ደግሞ በዓለም እየኖሩ አኗኗሪዎቻቸው የሚያደርሱባቸውን መከራ መሸከም ክርስቶስን በዕለተ ዓርብ ከመስቀሉ መከራ እንደ መሳተፍ ያስቆጥርላቸዋል ማለት ነው። ለሰው የባልንጀራውን ስድብ መታገስ ክርስቶስን በዕለተ ዓርብ ተገኝቶ መስቀል ከማገዝ ይቆጠርለታል። ትዕግስት የሚጠቅመው ለዚህ ነው። የእግዚአብሔር ትዕግስቱ ሰቃዮቹን እንኳን መታገሱ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የሆነ ሰው እንደው ቤተሰብ ነው የሆነ ሰው የሆነ ስራ እንደሰራ እናንተ ብታዩት ሲሰራ ብታዩት ይችን ሰርተሃታል ብትሉትና አላውቅም አልሰራሁትም ቢላችሁ ምን ትላላችሁ? ሌባ አላወቅኩብህ መስሎ ነው እንለዋለን አይደለም? እግዚአብሔር ግን ያልሰራውም የሰራውም ያልሰራ መስሎ ዘማዊው ንጹህ መስሎ ሌባው መጽዋች መስሎ የ50 ብር ጥላ ላቡ ይዤ መጥቼ እያለ ሲሰርቅ ከርሞ እኮ ነው 50 ሺህ ብር ሰርቆ የ50 ብር ጧፍ ዞም ይመጣል። ያንን ሌባው መጽዋች መስሎ ዘማዊው ንጹህ መስሎ ጠንቋዩ አማኝ መስሎ ሲመጣ ዝም ተመልከቱ። ያረምም ከመዘይሰም እንደማይሰማ ዝም ይላል። ይጎነዲ ከመዘይሁ እንደማይሰጥ ሁሉ ዝግ ይላል ይላል። የእግዚአብሔር ትዕግስቱ የሚባለው ኃጢአት ስንሰራ ዝም ማለቱ ብቻ ሳይሆን የምንፈልገውን ነገር እየጠየቅነው ዝም ማለቱም ትዕግስቱ ይባላል። እስኪ ትዕግስቱ በሉ። ትዕግስቱ ነው። ለምንድን ነው የሚታገሰው? ንቃ እግዚኦ ለምን ትትነጉም፣ አቤቱ ንቃ ለምን ትተኛለህ? ይህንን የእግዚአብሔርን ትዕግስት እነ ቅዱስ ዳዊት በእንቅልፍ መስለው አቤቱ ለምን ትተኛለህ እያሉ ጠይቀውታል። ሐዋርያትም ማቴዎስ 8 ላይ ለምን ታንቀላፋለህ ተነስ እያሉ ጠይቀውታል። ይህ የእግዚአብሔር ትዕግስት ነው። የምንፈልገውን ነገር መካኑ ልጅ ይፈልጋል፣ የራበው እንጀራ ይፈልጋል፣ የሚገዛው ነፃነት ይፈልጋል፣ የቸገረው ሀብት ይፈልጋል፣ የታመመው ጤና ይፈልጋል። ዝም ለምን አለ ሲባል ትዕግስቱ ነው። የምንፈልገውን ነገር ሁሉ በአግባቡ ቢሰጥ ማን ነው? በአግባቡ ይሰጠናል እንጂ ስለፈለግነው አይሰጠንም። ለምን? እንደሚያጠፋን ያውቃልና። እግዚአብሔር መከራን ብቻ ሳይሆን ጸጋንም ቢሆን የማይጠቅመን ከሆነ አይሰጠንም። እንደማይጠቅም ጸጋ የእግዚአብሔርን መዘግየት እኛ ትቶን ይመስልናል። የሚዘገየው ስለትዕግስቱ ነው። ታምር ባደርገው ወይ ሙት ባነሳ አይጠቅመኝም፣ ኑ ስገዱ ሊል ይችላል። በጊዜው ማድረግ አይጣ ላይ ድረስ እኮ ነው። ይህንን የሚሸከምበት የልብ ትከሻ እስኪኖረው ድረስ ጸጋውን እግዚአብሔር ያዘገያል።
ይጠቅመናል። ለስድስት ወር ልጅ የ30 ዓመት ሰው ቁመት አይሰጠውም። ለምን? የእግሩ ኃይል ቁመቱን መሸከም ላይችል ይችላል። ክብደቱን መሸከም የሚችልበት የጉልበት ጽናት ያስፈልገዋል። እኛም በጎ ጸጋም እንኳን ቢሆን መሸከም የማንችልበት ቦታ ላይ ከሆን አይሰጠንም። እግዚአብሔር ትዕግስቱ ይጠቅማል። በትዕግስቱ የዘገየብንን ሁሉ ቀረ ብለን ከቤተ ክርስቲያን ከመውጣት ይሰውረ። እንግዲህ የእኛን ትዕግስት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እኛ የምንታገሰው ማንን ነው ስትሉኝ 3 ነገር እንድንታገስ ልንገራችሁ። የመጀመሪያው ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ራሳችን እንድንታገስ ነው። እስኪ ራሳችን መታገስ በሉ። ራሳችን ምን ማለት? መታገስ። ተመልከቱ። አሁን ጠላቶቻችን እንድንታገሳቸው ተነግሮናል አይደለም? ጠላቶቻችን እንድንታገስ ከተነገረን ጠላቶቻችን እነማን ናቸው ወደሚለው ስንመጣ ጸሩ ለሰብ ሰብአ ቤቱ፣ የሰው ጠላቱ የገዛ ቤተሰቦቹ ናቸው። ማቴዎስ 5 ላይ የገዛ ቤተሰቦቹ ማለት ደግሞ የገዛ ሕዋሳቱ ናቸው። የሰው ጠላቱ ማን ነው ከተባላችሁ ሕዋሳቱ። እስኪ ሕዋሳቱ በሉ። ዓይኑ ባያይ፣ ጆሮ ባይሰማ፣ አፍንጫው ባያሸት፣ አፉ ባይናገር፣ እጁ ባይዳስስ፣ እግሩ ባይሮጥ ሰው በኃጢአት አይወድቅም ነበረ። ስለዚህ የሰው ጠላቱ ራሱ ነው። ስለዚህ ጠላትን መታገስ ማለት ሕዋሳቶቻችን ያዘዙልን ሁሉ ከማድረግ መታገስ ይጠበቅብናል። የሥጋ ፍላጎት እንደ እንግዳ ነው። እንዲያውም ነቢዩ ቅዱስ ዳዊት የኦሪዮን ሚስት ቀምቶ ደርሶባት ከጨረሰ በኋላ ኦሪዮን ካስገደለ በኋላ ነቢዩ ናታን ሄደና አንድ ሰው ነበረ፣ 100 በጎች ነበሩት። አንድ ድሃ ደግሞ አንዲት በግ አለችው። ሀብታሙ እንግዳ መጣበት። እንግዳ ሲመጣበት የድሃውን አንዲቱን ወስዶ አረዳበት። ንጉሥ ምን ትፈርዳለህ ሲለው፣ አይ ይሄ ሰውማ በእውነት ሕያው እግዚአብሔር ምስክሬ ነው ፍርድ ይገባዋል ብሎ ቅዱስ ዳዊት ተናገረ። እንግዲያውስ ብዙ በጎች አሉ፣ አንተ ነህ ብዙ ሚስቶች አሉ። አንዲት በግ የተባለች የኦሪዮ ሚስት ናት። ስለዚህ ያን ያደረግህ አንተ ነህ አለው። ምን መጥቶበት ነው አንዲቱን በግ ያረዳ? እንግዳ በሉ እንጂ ኧረ በሉ